በመዲናዋ በርካታ ህንጻዎች መታሸጋቸው ተሰምቷል። ለመሆኑ እነዚህ ህንጻዎች ለምን ታሸጉ? አብራችሁን ስትቆዩ የምትሰሙት ይሆናል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ አዳዲስ ጥብቅ ውሳኔዎችን ይፋ አድርጓል። ሙሉ መረጃውን የምናደርሳችሁ ይሆናል። ትምህርት ሚኒስቴር ለመምህራንና የትምህርት ቤት አመራሮች አስገዳጅ ረቂቅ መመሪያን አዘጋጅቷል። በረቂቅ መመሪያው የተካተቱ ጉዳዮች በዝርዝር እነግራችኋለን። ሳውዲ አረቢያ በየመን የወደብ ከተማ ላይ የኤምሬትስን የጦር መሳሪያ ጭነት ማውደሟ ተሰምቷል። ዝርዝሩን ይዘነዋል። ጤና ይስጥልኝ የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የታህሳስ 21 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛለን። አሁን ወደ ዝርዝር መረጃዎች እንለፍ። የገና በዓል የሽያጭ ኤክስፖ እየደረሰ ነው። በ2 በመቶ ቅድመ ክፍያ በ20 በመቶ ቅናሽ መኖር በጊፍት መንደር በሚል መሪ ቃል ጊፍት ሪል ስቴት የገና በዓል የሽያጭ ኤክስፖ ከታህሳስ 15 እስከ 28 ቀን 2018 ዓ.ም በለጋሃር መንደሩ በድምቀት ያካሂዳል። የገና በዓልን ምክንያት በማድረግ በፍጥነት እየተገነቡ በሚገኙ በለጋሃር፣ በተክለ ሃይማኖት፣ በ22 ማዞሪያ፣ በአትላስ፣ በሲኤምሲ እና በፈረስ ቤት ቅንጡ አፓርትመንቶችንና የንግድ ሱቆችን በ2 በመቶ ቅድመ ክፍያ እስከ 20 በመቶ በሚደርስ ቅናሽ ለሽያጭ ያቀርባል። ይምጡ። ጊፍት ሪል ስቴት ያዘጋጀላችሁን ልዩ የበዓል ስጦታ ይረከቡ። ለበለጠ መረጃ በ0912 22 08 26 ላይ ይደውሉ። መኖር በጊፍት መንደር። በሳውዲ አረቢያ የስራ ስምሪት ህግ መሰረት ፍሪ ቪዛ የሚባል አሰራር የለም ሲል በሪያድ የኢትዮጵያ ኤምባሲ አስታወቀ። በሀገሪቱ በ2 ሳምንታት ብቻ በህግ ቁጥጥር ስር ከዋሉ 19500 ነዋሪዎች ውስጥ 57 በመቶ የሚሆኑት ኢትዮጵያውያን ናቸው ተብለዋል። በሳውዲ አረቢያ የስራ ስምሪት ህግ መሰረት ፍሪ ቪዛ የሚባል አሰራር አለመኖሩንና ማንኛውንም ሰራተኛ ወደ ሀገሪቱ ለስራ መጓዝ የሚችለው በግለሰብ ወይንም በካምፓኒ ስፖንሰርነት ብቻ መሆኑን በሪያድ የኢትዮጵያ ኤምባሲ አሳስበዋል። ኤምባሲው ጉዳዩን በተመለከተ ባስተላለፈው የጥንቃቄ መልእክት ቁጥራቸው ቀላል የማይባሉ ኢትዮጵያውያን ዜጎች በደላሎች በመታለልና ከፍተኛ ገንዘብ በመክፈል በፍሪ ቪዛ ወደ ሳውዲ በመምጣት ለብዙ ኪሳራና እንግልት እየተጋለጡ እንደሆነ መረጃዎች ደርሰውናል ብለዋል። ስለሆነም ዜጎች በሳውዲ አረቢያ የስራ ስምሪት ህግ ፍሪ ቪዛ የሚባል እንደሌለ አውቀው ጥንቃቄ በማድረግ በህጋዊ ኮንትራት ብቻ ወደ ሳውዲ መምጣት የሚችሉ መሆኑን የገለጸ ሲሆን ላላስፈላጊ ወጪና እንግልት እንዳይዳረጉ ማሳሰቡን ገበያ ሚዲያ ከኤምባሲው ያገኘው መረጃ ያመለክታል። በተያያዘ የሳውዲ አረቢያ መንግስት የስራ ህጋትን ተላልፎ በሚኖሩ ነዋሪዎች ከፍተኛ የሆነ የህግ ቁጥጥር ማድረግ መጀመሩ ይታወቃል። ባለፉት 2 ሳምንታት ብቻ የሀገሪቱን ህግ ተላልፈው የሚኖሩ 19500 ነዋሪዎች በህግ ቁጥጥር ስር መሆናቸውን የሳውዲ ጋዜጣ ይፋ ያደረገ ሲሆን ከዚህ ውስጥም 57 በመቶ ኢትዮጵያውያን እንደሆኑ ተገልጿል። በዚህም በኮንትራት ወደ ሳውዲ ተጉዘው አሰሪዎቻቸው ጋር እየሰሩ የሚገኙ ዜጎች ከጠፋችሁ የተሻለ ስራ አለ ብለው የሚያታልሉ አካላት በመታለል ወይንም ችግር ሲገጥማቸው ኮንትራት ጥለው በመጥፋት ለተለያዩ የአካልና የስነልቦና ጥቃት እየተጋለጡ እንደሚገኙ ኤምባሲው ከቀናት በፊት ባወጣው መግለጫ አስታውቀዋል። ስለሆነም ኢትዮጵያውያን ዜጎች ከሚሰሩበት በመጥፋታቸው ምክንያት ለተለያዩ ጾታዊ ጥቃት፣ ለጉልበት መበዝበዝ፣ ለገንዘብ መካድ፣ ለስነልቦና ጉዳት፣ በአጠቃላይ ለአላስፈላጊ እንግልት እንዳይዳረጉ አሳስበዋል። ነገር ግን ህጉን ጠብቀው ስራ እየሰሩ አስቸጋሪ ሁኔታ ከገጠማቸው ለኤምባሲው በማመልከት ወይንም በአካል በመቅረብ አስፈላጊውን ድጋፍ ማግኘት ወይንም መብታቸውን ማስከበር የሚችሉ መሆናቸውን አስታውቀዋል። የትራንስፖርት ተሽከርካሪዎችን እናስመጣለን በሚል በ127 ሰዎች ላይ ከባድ የማታለል ወንጀል የፈጸሙ ተጠርጣሪዎች በቁጥጥር ስር ዋሉ። የትራንስፖርት ተሽከርካሪዎችን እናስመጣለን በሚል በ127 ሰዎች ላይ ከባድ የማታለል ወንጀል የፈጸሙ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቀዋል። በዚህም ዜጎችን በአነስተኛ ቅድመ ክፍያ የመኪና ባለቤት እናደርጋለን በማለት ከ127 ሰዎች ላይ ከ130 እስከ 350 ሺህ ብር የተቀበሉ 2 ተጠርጣሪዎችን በከባድ የማታለል ወንጀል ክስ ምርመራ እየጣራባቸው እንደሚገኝ ተገልጿል። አቶ ዳንኤል ዮሐንስ የሄሎ ታክሲ ባለቤትና ስራ አስኪያጅ፣ ወይዘሪት እንግዳይ ሺጥላና ሌሎች መኪና አስመጪዎች ባዮችና ተባባሪዎቻቸው በፈጸሙት ከባድ የማታለል ወንጀል ክስ ክትትል ሲደረግባቸው እንደነበር ፖሊስ ገልጿል። ፖሊስ ግለሰቦቹ ከዚህ ቀደም በተለያዩ ጊዜያት ዜጎችን በማደራጀት በትንሽ ክፍያ የመኪና ባለቤት እናደርጋቸዋለን በሚልና ባልተገባ መንገድ የበርካታ ዜጎችን ህይወት አደጋ ላይ ጥሏልም ብሏል። በአቋራጭ ለመክበር በማሰብ ከድሃው ዜጋ ገንዘብ በመሰብሰብ ያልተገባ ጥቅም ለማግኘት የሚሹ ግለሰቦችም ይሁኑ ተቋማት ከድርጊታቸው ሊቆጠቡ ይገባል ያለው ፖሊስ መሰል የማታለል ድርጊት ውስጥ በሚገቡ ላይም ተገቢውን ህጋዊ እርምጃ እንደሚወስድ አሳስበዋል።
ሀገራዊ ጉዳዮች ላይ የጋራ አቋም ሊኖር እንደሚገባ የውጭ ጉዳይ ሚኒስትር አስታወቀ። የኢትዮጵያን ብሔራዊ ጥቅም ለማስጠበቅ የጋራ አቋም ሊኖር እንደሚገባ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ሚኒስትሩ ይህንን የተናገሩት ስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 6ኛ መደበኛ ስብሰባ በተካሄደበት ወቅት ነው። በዚህም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ የሰጡ ሲሆን በቀይ ባህር ጉዳይ ላይ የኢትዮጵያን አቋምና ፍላጎት እንዲሁም ጥያቄው ተገቢና ፍትሐዊ መሆኑን ለዓለም አቀፍ ማህበረሰብ ማስገንዘብ መቻሉን አስታውቀዋል። ኢትዮጵያ የባህር በር ለማግኘት የጀመረችው ጉዞ ይሳካ ዘንድ የሁሉም ርብርብ የሚጠይቅ ጉዳይ መሆኑን ተናግረው ይህ ወደብ የማግኘት ጉዳይ የመንግስት ወይንም የአንድ ፓርቲ ጉዳይ ባለመሆኑ ያሉንን ልዩነቶች ወደ ጎን በመተው ብሔራዊ ጥቅማችንን ማስጠበቅ ይገባልም ብለዋል። ኢትዮጵያ ከጎረቤት ሀገራት ጋር ስላላት ዲፕሎማሲያዊ ግንኙነት በተመለከተ ከምክር ቤት አባላት ለቀረበላቸው ጥያቄ ምላሽ የሰጡት ሚኒስትሩ ኢትዮጵያ ከአብዛኞቹ የቀጠናው ሀገራት ጋር መልካም የሚባልና በጋራ ተጠቃሚነት ላይ የተመሰረተ ግንኙነት እንዳላት አብራርተዋል። በተጨማሪም ይህንን ጠንካራ ግንኙነት ይበልጥ ለማጠናከር በመሰረተ ልማት ለማስተሳሰር እየተሰራ መሆኑን አንስተዋል። ኢትዮጵያን የቀጠናው የሎጂስቲክስ ማዕከል ለማድረግ የሚያስችል አዲስ ስትራቴጂካዊ ፖሊሲ መዘጋጀቱ ተገለጸ። የኢትዮጵያን የትራንስፖርትና ሎጂስቲክስ ዘርፍ በቴክኖሎጂና በዘመናዊ ፋይናንስ በማሳደግ አገሪቱን የዘርፉ ቀጠናዊ ማዕከል ለማድረግ የሚያስችል አዲስ ፖሊሲ መዘጋጀቱን የተገለጸው የከተማና መሰረተ ልማት ሚኒስቴር እንዲሁም የትራንስፖርትና ሎጂስቲክስ ሚኒስቴር በጋራ ያዘጋጁት ፖሊሲ የአፈጻጸም አቅምን በማሳደግ በአካባቢ ጥበቃና በተሟላ ተደራሽነት ላይ ያተኮረ መሆኑ ተመላክተዋል። በከተማና መሰረተ ልማት ሚኒስቴር ከፍተኛ አማካሪ የሆኑት አቶ ተስፋዬ ወልደ ሚካኤል እንደገለጹት ፖሊሲው በስማርት ከተማ ትራንስፖርት የሰለጠኑ ባለሙያዎችን ማፍራትና ዘመናዊ የመረጃ መረብ መገንባት ላይ ትኩረት አድርገዋል። በተጨማሪም ቴክኖሎጂን በመጠቀም ዘመናዊ የትራፊክ መብራቶችና የትራፊክ ፍሰት መቆጣጠሪያ ማዕከል የሚገነባ ሲሆን ይህም በትራፊክ አደጋ የሚከሰትን የሞት መጠን ለመቀነስ ከፍተኛ አስተዋጽኦ ይኖረዋል። ፖሊሲው የግል ባለሀብቶችን ተሳትፎ ለማሳደግ የተለያዩ ስትራቴጂዎችን የቀረጸ ሲሆን በተለይም የቀረጥና ታክስ ነጻ የጊዜ ገደቦችን ማራዘም፣ የመንግስት የገቢ ዋስትናን የመሳሰሉ የአደጋ መቀነሻ ዘዴዎችን መተግበር፣ የሎጂስቲክስ ወጪን ከሀገር ውስጥ ጠቅላላ ምርት ወይም ጂዲፒ አንጻር መቀነስ የሚሉ ይገኙበታል። ፖሊሲው የአገሪቱን የአረንጓዴ ልማት እንቅስቃሴ የሚያግዝ መሆኑና በዚህም መሰረት ወደ ሀገር ውስጥ የሚገቡ የኤሌክትሪክና የተፈጥሮ ጋዝ ተሽከርካሪዎች ልዩ የታክስ ማበረታቻ የሚደረግላቸው ሲሆን ይህም የካርበን ልቀትን ለመቀነስ ይረዳል ያሉት ደግሞ የትራንስፖርትና ሎጂስቲክስ ሚኒስትር አማካሪው አቶ ገድል ማገስት ኢብራሂም ናቸው። በተጨማሪም ከጎረቤት ሀገራት ጋር ያለውን ትስስር ለማጠናከር የሎጂስቲክስ ኮሪደሮችን ብቃት ማሻሻልና የድንበር ፍተሻ ቦታዎችን ወደ አንድ ማዕከል የማምጣት ስራ እንደሚከናወን ተጠቁመዋል። በተጨማሪም የመሰረተ ልማት ግንባታዎች አካል ጉዳተኞችን ከግምት ውስጥ ያስገቡ እንዲሆኑ ደረጃዎች የተቀመጡ ሲሆን የገጠር መንገዶች በሁሉም የአየር ሁኔታ አገልግሎት እንዲሰጡ ለማድረግ ታቅዷል። ፖሊሲውን በብቃት ለመምራት በሁለቱ ሚኒስቴር መስሪያ ቤቶች መካከል የጋራ የአመራር ኮሚቴ ተቋቁሞ ወደ ስራ መገባቱ የተገለጸ ቢሆንም ሙሉ በሙሉ ተግባራዊ የሚሆንበት ትክክለኛ ጊዜ ግን አልተጠቀሰም ሲል አሃዱ ሬዲዮ ዘግቧል። ትምህርት ሚኒስቴር ለመምህራንና የትምህርት ቤት አመራሮች አስገዳጅ ረቂቅ መመሪያን አዘጋጀ። የትምህርት ሚኒስቴር ለአጠቃላይ የትምህርት ቤቶች መምህራንና የትምህርት ቤት አመራሮች ወደ ሙያው ለመግባትም ሆነ በሙያው ለመቀጠል የሚያስችላቸውን የሙያ ፍቃድ መያዝ የሚያስገድድ ረቂቅ መመሪያን አዘጋጅተዋል። ረቂቅ መመሪያው ለሕዝብ አስተያየት ክፍት የተደረገ ሲሆን ማንኛውንም መምህር ወይንም የትምህርት ቤት አመራር ወደ ሙያው ለመግባትና በሙያው ለመቀጠል የሙያ ፍቃድ መያዝ እንደሚኖርበት ደንግጓል። የመምህራንና የትምህርት ቤት አመራሮች የሙያ ፍቃድ አሰጣጥና አዲሳት አፈጻጸም መመሪያው የብቃት ምዘናው ወጥ በሆነ መንገድ ለመተግበር እንዲሁም ተጠያቂነትን ለማስፈን የሚያስችል አሰራር ለመዘርጋትም ያለመ መሆኑ ተገልጿል። በአጠቃላይ ትምህርት አዋጅ ቁጥር 1368/2017 አንቀጽ 52 ንዑስ አንቀጽ 2 መሰረት ማንኛውንም ሰው ተገቢውን የማስተማር ስራ ፍቃድ ሳይኖረው በአጠቃላይ ትምህርት ተቋማት ውስጥ በመምህርነት መቀጠር አይችልም። ረቂቁ የመምህራንና የትምህርት ቤት የሙያ ፍቃድ በ3 ደረጃ የከፈለው ሲሆን የመጀመሪያ ከመምህራን ትምህርት ተቋማት በመምህርነት አሊያም በትምህርት ቤት አመራርነት ስልጠና ወስደው ወደ ሙያው ለሚገቡ የትምህርት ባለሙያዎች የሚሰጥ መሆኑ ተገልጿል። የሙያ ፍቃዱ ለ2 ዓመት ብቻ የሚያገለግል ሲሆን የመጀመሪያ የሙያ ፍቃድ በመባል የሙያ ብቃት ምዘናውን ላለፉ ባለሙያዎች የሚሰጥ ሲሆን ሁለተኛው የሙያ ፍቃድ ሙሉ የሙያ ፍቃድ ሲሆን ለ5 ዓመት የሚያገለግል ሆኖ በመጀመሪያ የሙያ ፍቃድ ላገለገሉ ባለሙያዎች የሚሰጥ መሆኑ በረቂቅ መመሪያው ተቀምጧል። ሌላው የመጨረሻ የሙያ ፍቃድ ሲሆን በየ5 ዓመቱ የሚታደስ ፍቃድ መሆኑ ተገልጿል። ፍቃዱ ቋሚ የሙያ ፍቃድ በመባል ሙሉ የሙያ ፍቃድ ወስደው ላገለገሉና የምዘና ፈተናዎች ለሚያሟሉ የአጠቃላይ ትምህርት መምህራንና የትምህርት ቤት አመራሮች የሚሰጥ ይሆናል። በተጨማሪም በብቃት ምዘና የማለፊያ ውጤት ሳያመጡ ለሚመደቡ አዳዲስ ምሩቃንና በወሰዱት ምዘና ውጤት ላላመጡ ነባር መምህራንና የትምህርት ቤት አመራሮች እንደየሁኔታው ጊዜያዊ የሙያ ፍቃድ የሚሰጣቸው መሆኑ በረቂቁ ተገልጿል። በረቂቅ መመሪያው መሰረት ፍቃዱ በሐሰተኛ ማስረጃ ከተገኘ ያለ አግባብ የተጠቀመ እንዲሁም ሙያውን ለቆ ሲሄድ የሚሰረዝ ይሆናል ሲልም አብራርቷል። የመመሪያውን አተገባበር በተመለከተ ተጠሪነቱ ለትምህርት ሚኒስቴር የሆነ ተቆጣጣሪ ካውንስል መቋቋሙንም ሚኒስቴሩ አስታውቋል።
ባንኮች በብሔራዊ ባንክ የሚያስቀምጡትን የግዴታ መጠባበቂያ ተቀማጭ ከፍ እንዲል ተወሰነ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ባደረገው 5ኛው መደበኛ ስብሰባ ባለፉት ወራት የታየውን የዋጋ ግሽበት ቅናሽ ለማስቀጠልና የዋጋ መረጋጋትን ለማረጋገጥ አሁን ያለው ጥብቅ የገንዘብ ፖሊሲ ተጠናክሮ እንዲቀጥል ወስኗል። ታህሳስ 13 ቀን 2018 ዓ.ም በተካሄደው በዚህ ስብሰባ ኮሚቴው በሀገሪቱ ማክሮ ኢኮኖሚ ላይ የታዩ አበይት ለውጦችን የገመገመ ሲሆን ባለፈው ዓመት በተመሳሳይ ወቅት 18.6 በመቶ የነበረውን ዓመታዊ የዋጋ ግሽበት በህዳር ወር 2018 ዓ.ም መጨረሻ ላይ ወደ 10.9 በመቶ ዝቅ ማለቱን ገልጿል። ይህም ካለፉት ጥቂት ዓመታት አንጻር ከፍተኛ መሻሻል የታየበት ነው። የምግብ ዋጋ ግሽበት ወደ 10.6 በመቶ ዝቅ ሲል ምግብ ነክ ያልሆኑትን ደግሞ ወደ 11.4 በመቶ ወርዷል። የህዳር ወር የዋጋ ግሽበት 1.4 በመቶ ሆኖ የተመዘገበ ሲሆን ይህም ብሔራዊ ባንክ እየተገበረ ያለውን የገንዘብ ፖሊሲ ውጤት እያመጣ መሆኑ ያሳያል ተብሏል። በ2017 የነበረው የኢኮኖሚ እንቅስቃሴ ጠንካራ እንደነበር የገለጸው ኮሚቴው በ2017 በጀት ዓመት አጠቃላይ የኢኮኖሚ እድገቱ 9.2 ይደርሳል ተብሎ እንደሚጠበቅ አስታውቋል። የአገልግሎት ዘርፉ በ13.1 በመቶ በማደግ ግንባር ቀደሙን ድርሻ የያዘ ሲሆን የማዕድን ዘርፍ በተለይም ወርቅ ለኢኮኖሚ ያለው አስተዋጽኦ ካለፈው ዓመት ከነበረበት 0.1 በመቶ ወደ 1 በመቶ ከፍ ብሏልም ተብሏል። በሌላ በኩል ግብርና የ2.3 በመቶ እድገት እንደሚያስመዘግብ ይጠበቃል። ባለፉት 5 ወራት የባንኮች የብድር ክምችት የ44.5 በመቶ ዓመታዊ እድገት ያሳየ ቢሆንም በአንዳንድ የግል ባንኮች ዘንድ የፈሳሽ ገንዘብ ወይንም ሊኩዊዲቲ እጥረት መታየቱን ኮሚቴው ጠቁሟል። ይህንን ችግር ለመቅረፍ ባንኮች ከብሔራዊ ባንክ የአጭር ጊዜ ብድር ማግኘት እንደሚችሉም ተገልጿል። ከዚህ ባሻገር ኮሚቴው የዋጋ ግሽበትን በዘላቂነት ለመቆጣጠር የተለያዩ ውሳኔዎችን ያስተላለፈ ሲሆን የፖሊሲ ወለድ ተመን አሁን ባለው 15 በመቶ እንዲቀጥል ተወስኗል። ባንኮች በዓመት ውስጥ የሚችሉት የብድር እድገት ገደብም ከ24 በመቶ እንዳይበልጥ የተጣለው ገደብ እስከ ቀጣዩ ስብሰባ እንዲቀጥል ተደርጓል። በባንኮች ዘንድ የታየው ከፍተኛ የገንዘብ ዝውውር ለመቆጣጠር ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ተቀማጭ ከ5 በመቶ ወደ 10 በመቶ ከፍ እንዲል ተወስኗል። ይህም በሚቀጥሉት 3 እስከ 6 ወራት ውስጥ ተግባራዊ ይሆናል። ባንኮች ለተቀማጭ ገንዘብ የሚከፍሉት ዝቅተኛ የወለድ መጠን በገበያ ላይ የተመሰረተ እንዲሆንና ቆጣቢዎችን የሚያበረታታ እንዲሆን ስራዎች እንደሚቀጥሉም ተገልጿል። ኢትዮጵያ በውጭ ንግድ ዘርፍም በተለይ በወርቅና በቡና ኤክስፖርት ባሳየችው መሻሻል እንዲሁም ከውጭ ሀገር የሚላክ ገንዘብ በመጨመሩ የሀገሪቱ የውጭ ምንዛሬ ክምችት ከፍተኛ እድገት ማሳየቱን ኮሚቴው በሪፖርቱ ጠቅሷል። የገንዘብ ፖሊሲ ኮሚቴው ቀጣይ መደበኛ ስብሰባውን በመጋቢት ወር 2018 ዓ.ም እንደሚያካሂድም አስታውቀዋል። በመዲናዋ ለፓርኪንግ የተፈቀዱ ቤዝመንቶችን ለሌላ አገልግሎት ያዋሉ በርካታ ህንፃዎች ታሸጉ። በአዲስ አበባ ከተማ በቦሌ ክፍለ ከተማ ለተሽከርካሪ ማቆሚያነት ወይንም ፓርኪንግ የተፈቀዱ የቤዝመንት ቦታዎችን ለሌላ አገልግሎት ሲያውሉ በተገኙ የህንፃ ባለቤቶች ላይ የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን የማሸግ እርምጃ መውሰድ መጀመሩን አስታውቋል። የባለስልጣኑ የቦሌ ቅርንጫፍ ጽህፈት ቤት ስራ አስኪያጅ አቶ ብሩክ ዋቆያ እንደገለጹት ባለህንፃዎቹ የቤዝመንት ይዞታዎችን ለታለመላቸው ዓላማ እንዲያውሉ በተደጋጋሚ በጽሁፍና በቃል ማስጠንቀቂያ ቢሰጣቸውም ማስተካከያ ለማድረግ ፈቃደኛ ባልሆኑ 5 ህንፃዎች ላይ በትላንትናው ዕለት ማለትም ታህሳስ 20 ቀን 2018 ዓ.ም የማሸግ እርምጃ ተወስዷል። እንደ ስራ አስኪያጁ ገለጻ እርምጃው የተወሰደው በደንብ ቁጥር 165/2016 መሰረት ሲሆን ጥፋተኛ ተብለው በተለዩ ባለቤቶች ላይም የገንዘብ ቅጣት ቢጣልም ወደ ህጋዊ አሰራር ባለመመለሳቸው ግን ቤዝመንቶቹ እንዲታሸጉ ተደርገዋል። በሌላ በኩል የተሰጠውን መመሪያ በማክበር እስካሁን 143 የህንፃ ባለቤቶች የቤዝመንት ይዞታቸውን ወደ ቀድሞ የፓርኪንግ አገልግሎት መመለሳቸው ተጠቁሟል። ህንፃዎችን ከታለመላቸው ዓላማ ውጭ ለንግድና ለተለያዩ አገልግሎቶች በመጠቀም በክፍለ ከተማው ያለውን የፓርኪንግ እጥረትና የትራፊክ መጨናነቅ የሚያባብሱ አካላት ላይ ክትትሉና እርምጃው ተጠናክሮ እንደሚቀጥልም ባለስልጣኑ አሳስበዋል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ይደርሱ ያሉትን የሰዓቱን መረጃዎቻችን በመከታተል ላይ ትገኛላችሁ። የሀገር ውስጥ መረጃዎቻችን እዚህ ጋር ገታ አድርገን አሁን ወደ ባህር ማዶና አፍሪካዊ ጉዳዮች እናመራለን። የጸጥታው ምክር ቤት በሶማሊላንድ ጉዳይ ላይ የሁለትዮሽ መስፈርት እየተከተለ ነው ስትል አሜሪካ ወቀሰች። በትላንትናው ዕለት በተካሄደው የተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባ ላይ ዩናይትድ ስቴትስ ምክር ቤቱን በሁለትዮሽ መስፈርት ወይንም ደብል ስታንዳርድስ በመመራትና ትኩረቱን በማሳሳት ወንጅላለች። በጸጥታው ምክር ቤት የአሜሪካ ምክትል አምባሳደር ታሚ ብሩስ ምክር ቤቱ በእስራኤል የሶማሊላንድ እውቅና ላይ ያሳየው ቁጣ ሚዛናዊነት የጎደለ ነው ሲሉ ተችተዋል። አምባሳደሯ በንግግራቸው በዚህ ዓመት መጀመሪያ ላይ በርካታ ሀገራት የምክር ቤቱ አባላትን ጨምሮ መሬት ላይ የሌለውን የፍልስጤም መንግስት በነጠላ ውሳኔ እውቅና ሲሰጡ ምክር ቤቱ ምንም አይነት አስቸኳይ ስብሰባ አልጠራም በማለት ሀገራቸው ያለባትን ቅሬታ ገልጸዋል። አምባሳደሯ አክለውም እስራኤል እንደማንኛውም ሉዓላዊ ሀገር የራሷን የዲፕሎማሲ ግንኙነት የመመስረት መብት እንዳላትና የሶማሊላንድ እውቅናም ከዚህ አንጻር መታየት እንዳለበት አሜሪካ ትከራከራለች ብለዋል። ምንም እንኳን አሜሪካ እስራኤልን ብትከላከልም በሶማሊላንድ ጉዳይ ላይ በአሜሪካ በኩል ምንም አይነት የፖሊሲ
የዲፕሎማሲ ለውጥ የለም፣ ሶማሊላንድን እውቅና የመስጠት ሀሳብም የለንም ሲሉም አምባሳደሯ የሀገራቸውን አቋም በድጋሚ አረጋግጠዋል። ይህ የአሜሪካ ንግግር በሌሎች አባላት ዘንድ ተቃውሞ የገጠመው ሲሆን በተለይም የስሎቬኒያ አምባሳደር ሳሙኤል ዝቦጋር ፍልስጤም የማንም አገር አካል ሳትሆን በወረራ ስር ያለች ግዛት ነች፣ ሶማሊላንድ ግን የሉዓላዊው የሶማሊያ ግዛት አካል በመሆኗ ሁለቱ ፈጽሞ አይገናኙም ብለዋል። ይህ የአሜሪካ ጠንከር ያለ ትችት በምክር ቤት ውስጥ ባለው ሀያላን ሀገራት መካከል ያለውን ጥልቅ ልዩነት የሚያሳይ ሲሆን በተለይም እስራኤል ሶማሊላንድን ለፍልስጤማውያን ማፈናቀያ ልትጠቀምባት ትችላለች የሚለውን ስጋት በአረብ ሀገራትና በሶማሊያ በኩል በስፋት እየተሰማ ይገኛል። በመጨረሻም ሳውዲ አረቢያ በየመን የወደብ ከተማ ላይ የኤምሬትስን የጦር መሳሪያ ጭነት አወደመች። በሳውዲ አረቢያ የሚመራው ጥምር ጦር በየመን የባህር ጠረፍ በምትገኘው ሙካላ ወደብ ላይ ከተባበሩት አረብ ኤምሬትስ የተላኩ የጦር መሳሪያዎችንና ወታደራዊ ተሽከርካሪዎችን የያዙ መርከቦች ላይ የአየር ጥቃት መፈጸሙን አስታውቀዋል። ይህ እርምጃ በየመን ጦርነት ውስጥ በጋራ ሲሳተፉ በነበሩት በሁለቱ የባህር ሰላጤው ሀያላን ሀገራት ሳውዲ አረቢያና የተባበሩት አረብ ኤምሬትስ መካከል ያለውን ግንኙነት ወደ ከፋ ደረጃ አሸጋግሮታል። የሳውዲ መንግስት ይፋዊ የዜና አገልግሎት ኤስፒኤ እንደዘገበው ከሆነ ጥቃቱ የተፈጸመው በተባበሩት አረብ ኤምሬትስ በምትገኘው ፋጁራ ወደብ ተጭነው የመጡ ሁለት መርከቦች ጭነታቸውን በማራገፍ ላይ ያሉ ነው። መርከቦቹ የክትትል መሳሪያዎቻቸውን አጥፍተው በድብቅ መግባታቸው የገለጸው መግለጫው መሳሪያዎቹ ለደቡብ የሽግግር ምክር ቤት ተገንጣይ ኃይሎች የታቀዱ እንደነበር ገልጿል። የጥምር ጦሩ ቃል አቀባይ ሜጀር ጀነራል ቱርኪ አልማልኪ እነዚህ የጦር መሳሪያዎች በቀጠናው ሰላምና መረጋጋት ላይ አፋጣኝ አደጋ የሚደቅኑ በመሆናቸው ጥምር ጦሩ መሳሪያዎችን ለማውደም ወታደራዊ እርምጃ ወስዷል ብለዋል። ከጥቃቱ በኋላ የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የተባበሩት አረብ ኤምሬትስ ተገንጣይ ኃይሎችን የምትደግፍበት መንገድ እጅግ አደገኛ መሆኑን በመጥቀስ ለአቡዳቢ ቀጥተኛ ማስጠንቀቂያ ልከዋል። ሳውዲ አረቢያ ኤምሬትስ የምትደግፋቸው ኃይሎች በቅርቡ በየመን ምስራቃዊ ግዛቶች ሀድራማውንትና ማህራ እያደረጉት ያለውን ወታደራዊ እንቅስቃሴ የሀገሪቱን አንድነት የሚንድ እንደሆነም ገልጻለች። ይህ የአየር ድብደባ የተከተለው የደቡብ የሽግግር ምክር ቤት በሳውዲ የሚደገፈውን ብሔራዊ መከላከያ ጦር ከያዛቸው ቦታዎች ካስወጣ በኋላ ነው። በአሁኑ ወቅት በየመን የሚገኙ ጸረ ሁቲ ኃይሎች ለ72 ሰዓታት የሚቆይ የድንገተኛ ጊዜ አዋጅ ያወጁ ሲሆን ያለ ሳውዲ ፍቃድ በየትኛውም ወደብና አየር ማረፊያ እንቅስቃሴ ማድረግ ተከልክሏል። ይህ ክስተት በሪያድና በአቡዳቢ መካከል ያለውን የስትራቴጂክ ፍላጎት ልዩነት ይበልጥ ያጎላ ሲሆን በተለይም በቀይ ባህርና በየመን የባህር ዳርቻዎች ላይ ያላቸውን ተጽዕኖ ለመጠበቅ የሚያደርጉትን ፉክክርም አመላካች ሆነዋል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ አንድ የዜና ዘገባችንን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን እናሳውቃችኋለን። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካን ዶላር በ177 ብር ከ67 ሳንቲም በመግዛት 181 ብር ከ17 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 227 ብር ከ66 ሳንቲም ተገዝቶ 232 ብር ከ21 ሳንቲም ተሽጧል። አንዱን ዩሮ 202 ብር ከ57 ሳንቲም ተገዝቶ 206 ብር ከ62 ሳንቲም ተሽጧል። አንዱን የስዊስ ፍራንክ 216 ብር ከ79 ሳንቲም ተገዝቶ 221 ብር ከ12 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 47 ብር ከ71 ሳንቲም ተገዝቶ 48 ብር ከ66 ሳንቲም ተሽጧል። አንዱን የሳውዲ አረቢያ ሪያል 47 ብር ከ07 ሳንቲም ተገዝቶ 48 ብር ከ01 ሳንቲም ተሽጧል። አንዱን የቻይና ዩዋን ደግሞ 24 ብር ከ29 ሳንቲም ተገዝቶ 24 ብር ከ77 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሬ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለታህሳስ 21 ቀን 2018 ዓ.ም ምዕራፍ አንድ የተዘጋጁ የዕለቱን የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም። የገና በዓል የሽያጭ ኤክስፖ እየደረሰ ነው። በ2 በመቶ ቅድመ ክፍያ በ20 በመቶ ቅናሽ መኖር በጊፍት መንደር በሚል መሪ ቃል ጊፍት ሪል ስቴት የገና በዓል የሽያጭ ኤክስፖ ከታህሳስ 15 እስከ 28 ቀን 2018 ዓ.ም በለጋሃር መንደሩ በድምቀት ያካሂዳል። የገና በዓልን ምክንያት በማድረግ በፍጥነት እየተገነቡ በሚገኙ በለጋሃር፣ በተክለ ሃይማኖት፣ በ22 ማዞሪያ፣ በአትላስ፣ በሲኤምሲ እና በፈረስ ቤት ቅንጡ አፓርትመንቶችንና የንግድ ሱቆችን በ2 በመቶ ቅድመ ክፍያ እስከ 20 በመቶ በሚደርስ ቅናሽ ለሽያጭ ያቀርባል። ይምጡ። ጊፍት ሪል ስቴት ያዘጋጀላችሁን ልዩ የበዓል ስጦታ ይረከቡ። ለበለጠ መረጃ በ0912 22 08 26 ላይ ይደውሉ። መኖር በጊፍት መንደር